በውይይቱ ላይ የዘርፉን ስራ የሚሰሩ መንግስታዊ ስራ ኃላፊዎች፣ የቡና አምራቾች፣ አቅራቢዎችና ላኪዎች ማህበራት ላይ ሰፊ ውይይት አድርገዋል። በውይይቱ ላይ የማህበራቱ ተወካዮች ዘርፉ በቀጥታና በተዘዋዋሪ ለ30 ሚሊዮን ሰዎች መተዳደሪያ ቢሆንም አሁንም በችግሮች የተተበተበ ነው ብለዋል። ለዚህም እንደ ዋነኛ ችግሮች ሊጠቀሱ የሚችሉ የቡና ህገወጥ ንግድ፣ እሴት ያለመጨመር፣ ቡናን በዝቅተኛ ዋጋ መሸጥና ዘርፉን በአግባቡ ያለማስተዋወቅ ችግሮች ዋነኞቹ ናቸው ብለዋል። የቡና ጉዳይ ማዕከላዊ በሆነ መልኩ በአንድ መስሪያ ቤት አለመመራቱም ሌላው ችግር መሆኑን ተመላክቷል። ከቅርብ ዓመታት ወዲህ ደግሞ በሀገሪቱ ከተፈጠረ ወቅታዊ ሁኔታ ጋር ተያይዞ የቡና አምራቾች ለተለያዩ የጸጥታ ችግሮች መጋለጣቸው ሌላው ስጋት መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ዘርፉ ለሀገሪቱ ማስገኛ የሚገባውን ጥቅም እንዲያስገኝ መንግስት ከዘርፉ አንቀሳቃሾች ጋር በቅርበት ይሰራል ብለዋል። በተለይ ደግሞ ዘርፉ ለ15 ዓመታት የአንድ ኩንታል ጭማሪ እድገት እንኳን አለማሳየቱ አሳሳቢ መሆኑን ገልጸው በዘርፉ የተሰማሩ ባለሀብቶች ሰብሰብ ባለ በኩባንያ መልክ ቢንቀሳቀሱ የተሻለ መሆኑንም ጠቁሟል። ከሰላምና ጸጥታ ጋር በተያያዘም መንግስት የሚሰራው ስራ እንዳለ ሆኖ ባለሀብቶች ኢንቨስትመንታቸውን ባለበት አካባቢ ያለው ማህበረሰብ ተጠቃሚ ማድረግ እንዳለባቸውም ተናግረዋል።